ሰላም ሰላም የዳኒ ሪአክት ቤተሰቦች እንደምን አላችሁ? ሁሉም ሰላም፣ ሁሉም አማን፣ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው በሌላ ጉዳይ ተመልሼ መጥቻለሁ። ሁላችሁም ታስታውሳላችሁ ሰሞኑን የነበረው ነገር የአብርሃም ጉዳይ ብዙ ነገሮችን እያበለሸሸና ብዙ ግጭቶችን እየፈጠረ ነው። ወደ ሄርሜላ ከተመልሶ ከሄደ በኋላ በነ ሩታና በነ ቡዜ በነ ዴቭ መካከል ከባድ ጥል ውስጥ ገብቷል እና እንደምታስታውሱት ለመጨረሻ ጊዜ አብርሃም ወደ እናትና አባቱ ቤት ተመልሶ የሆነ ያክል ጊዜ እንዲያሳልፍ ነበር። በዛ ሁኔታ ውስጥ ሩታም በነ ቡዜም በነ ዴቭ መካከል አለመስማማት ነበረ። በመጨረሻ ግን እያየ ነው ያለው ነገር በጣም የሚያሳዝንና በጣም የሚያስከፋ ነው። ሩታ አብረው እንዳልኖረች ከልጅነታቸው ጀምሮ አብረው እንዳልቆዩ እሷ ለእሱ ጤንነት የማትመኝ ለእሱ ደህና መሆን ፍላጎት የሌላት እሱ እንዲታመም የምትፈልግና ለራሷን ብቻ እንደምትወድ አድርገው ነው የሚያስቡት። አንዳንዴ ቤተሰብ በሰዎች ትዳር ውስጥ ሲገባ ይህን ያክል ነው መስቀልቅል የሚያወጣው። በጣም የሚያሳዝነውና ያየነው ነገር ደግሞ ሌላው ነገር ምንድን ነው? አብርሃም ወደዛ እንኳን ሲሄድ ጠፍተው ደብቀው ወደዛ ሊወስዱት ሲሞክሩ እንደነበረ ነው ያየነው። በዛም ሆነ በዚህ ግን ሩታ ሁሌም አብርሃም የት እንዳለ የት እንደሚሄድ በደንብ ጠንቅቃ ታውቃለች። ስለዚህ ከዛ ደብቀው ሊወስዱት በሚሞክሩበት ሰዓት ጊዜ እሷንም ሳትሰናበት ደውለው እንኳን ሳይነግሯት እንድትሰናበት ሳይፈቅዱላት ለሄርሜላ ደውለው እንድትሰናበት አድርገዋል። ያ ማድረጋቸው ግን ሩታ ሳታገኘው እንድትሄድ ግን አልሆነም። ሩታ መጣለች። የቡዜና የዴቭን ሁኔታ ስናይ ትኩረታቸው ለሄርሜላ ስሜት የሚጨነቁ ሩታን አብረው እንዳልኖረች ብዙ እንዳሳለፈችና የልጁም እናት እንደሆነች በመዘንጋት ለሌላዋ ለሄርሜላ ከእሷ ጋር ሲሆን ደስተኛ እንደሚሆን ከእሷ ጋር ሲሆን ሰላሙ እንደሚመለስ እየተናገሩ ነው። በተደጋጋሚ እየሰማችሁ ነው። ደህና ሆኗል፣ ተረጋግቷል እያሉ ነው። እንዴት እንደተረጋጋ እንዴት ለውጥ እንዳለ እኛ አላየንም። አብርሃም እንደነበረው በፊት እንዳለው ነው አሁንም እያለው። ሌላው ደግሞ ቡዜ እስካሁን ከሩታ ጋር ያላትን ችግር አልፈታችም። ያን ነበረው ጥላቻ አሁንም እንደቀጠለ ነው። በወንድሟ መታመም ምክንያት በማድረግ ሩታንም ለመበቀል እየሞከረች ነው። በፊትም ጀምራ ከእርሱ ጋር እንድትሆን አትፈልግም። ከእሷ እንዲርቅ ነው ፍላጎቷ። አሁንም በተደጋጋሚ እያደረገች ያለችው ነገር ይሄን ነው። ይህን ነገር ነው እያስቀጠለች ያለችው። ቤተሰብ ዴቭም ይሻላል ብለን የምናስበው ያስተውላል ብለን የምናስበው ዴቭ አሁን ላይ ምንም የሚፈይደው የተለየ ሀሳብ የሚያስማማ ሀሳብ እያመጣ አይደለም። አሁንም ጠቅልሎ እንደ ቡዜ ወደ ሄርሜላ ሄዷል ማለት ነው። ስለዚህ የሁለቱ ፍላጎት አብርሃም ደና ከሆነ በኋላ ምርጫውን እንዲመርጥ ሳይሆን እንደነበረው ለሄርሜላ እያመቻቹ ከእሷ ጋር ህይወቱን እንዲቀጥልና እነሱም ደግሞ ድጋፋቸውን ለማሳየት እንደሚሞክሩ ነው ሁላችንም እያየን እንትን የምንለው። ሌላው የሄርሜላ ጉዳይ ነው የሚያስቀው። የሄርሜላ ለነሱ ለቤተሰቡ ጋር እንዲገናኝ ፍላጎት እንዳላት ለሱ ጤንነት ከሩታ በላይ እንደምትቆረቆር ነው እያሳየቻለችው። ይሄ ማስመሰሏ ያው ድጋፍ ለማግኘት ነው። ብዙ ሰው ድጋፉን ነስቷታል ለሄርሜላ። ስለዚህ ከቤተሰቦቹ ድጋፍ ለማግኘት ፈልጋ እንጂ በትክክል እነሱ በሱ ህይወት እንዲቆዩ ከሱ ጋር እነሱ እንደፈለጉ እንዲያደርጉ አትፈልግም። እሱ ሁላችንም እያየን ያለነው ነገር ነው። ከዛ ውጭ የቡዜ ሁኔታ የምትናገረውና የምታደርገው ምንም የማይገናኝ አይነት ሴት ነች ሆና እያየናት ያለ ነው። የምትናገረው እሱ ደህና እንዲሆን ሌላው የእሱ ምርጫ እንደሆነ ነው። ግን እሱ ሳይሆን እያደረገች ያለችው በሱ ምርጫ ገብታ እሷ ነች እየመረጠችለት ያለው ከሄርሜላ ጋር እንዲሆን ከሄርሜላ ጋር እንዲቆይ ከእሷ ጋር የፈለገውን ነገር እንዲያደርግ እየሞከረች ያለችው ቡዜን ነው። እያያችሁ ነው ሁላችሁም። ምክንያቱም እንዲዝናና ከእርሱ ጋር ደብቃ እሷ የት እንዳለች እያወቀች ግን እነ ሩታ እንዳያገኟት የራሷን ያክል ጥረት ስታደርግ የነበረችው ቡዜ ነች። ስለዚህ አሁንም እኔ የምጠብቀው እዛም ሄደ እንትንም አለ ምናልባት ሄርሜላም እዛ ሄዳ እንድታገኘው የሚያደርጉ ነው የሚመስለኝ የሁለቱን ሁኔታ
ሳየው ስመለከተው ማለት ነው። እና ምን ያክል ማለት እንዴት ሄርሜ ሩታ እንደምትወደው ብዙ ዋጋ እንደከፈለችለት ብዙ ነገሩን አብርሃምን ወደ አሁን ወዳለበት መስመር እንዲመጣ ዋጋ የከፈለችውን ክደው ነው እነ ዴቭና እነ ቡዜ እንደዚህ እያደረጉ ያሉት ማለት ነው። ይሄ ደግሞ ሁሉም ጊዜ የሚፈታው ጊዜ የሚያመጣው ነገር ነው ብዬ ነው የማስበው። ምክንያቱም ይሄ ለሩታ አይገባትም። ሩታ ላደረገችው ነገር ለሆነችው ነገር እንደ እናትም እንደ ሚስትም እንደ እህትም ተንከባክባ እዚህ ላይ እንዳደረሰችው ዘንግተው ማድረጋቸው ይሄ ያው ሁሌም ቢሆን ሰው ከሰው አይደለም የሚያገኘው ሁሉንም ነገር ከፈጣሪ ነው። ከፈጣሪ ሁሉንም መልስ ሰው የሰው ልጅ ያገኛል። ከሰው መጠበቅ አይጠበቅባትም። ሩታ ጠንክራ በነበረችበት የምትፈልገውን ነገር ለማግኘት እንደምትሞክር እንደምትቀጥል የሁላችንም እምነት ነው። ሁላችሁም የሩታ ቤተሰቦች ሩታን በርቺ፣ አይዞሽ፣ ከጎንሽ ነን እያላችሁ ድጋፋችሁን ከጎኗ እንደሆናችሁ ኮሜንት ላይ ሀሳባችሁ አስተያየታችሁን አስቀምጡ። ታየዋለች፣ ታነበዋለች። የእናንተ ድጋፍ እዚህ ላይ እንዳደረሳት ሁላችሁም ታውቃላችሁ። እሷ ብቻዋን ሳይሆን የእናንተ አይዞሽ ማለት ከጎኗ መቆም ለእሷ ጥንካሬ እንደሆናት በተደጋጋሚ ስትናገርም ሰምታችኋል። ለእናንተ ይህ ነገር ግልጽ እንደሆነ አውቃለሁና አሁንም አይዞሽ ከጎንሽ ነን፣ ጠንክሪ፣ በርቺ በሏት። ሀሳብ አስተያየታችሁንም ሁሌም ማስቀመጣችሁን እንዳትረሱ። በመጨረሻም ግን አብርሃም ወደ እናትና አባቱ ቤት ሄዷል። ከዚህ በኋላስ ምንድን ነው የሚሆነው? በምን መልኩ ነው የሚቀጥለው የሚለውን መቼም ከነ ቡዜና ከነዴ ምንም አንጠብቅ። ግን እነ ኤፍሬምም በቻላችሁት መጠን ሩታም ኤፍሬምም በቻላችሁት መጠን ይህን ነገር እንድታስተካክሉና ወደ ተሻለ ቦታ እንደምታመጡት አብርሃምንም መልሳችሁ ወደ እናንተ እንደምትመልሱትና ከልጁ ጋር ከሚስቱ ጋር በሰላም በጤና ስራ እየሰሩ ትልቅ ቤተሰብ መስርተው እንደሚኖሩ እንደሚሆን የሁላችንም እምነት ነው። ፋሚሊስ የዛሬው ይህን ይመስላል። በቀጣይ እንደገና አብርሃም ምን ላይ ደረሰ እንዴት ነው የሚለውን ነገር አብረን እናያለን። ለዛሬው ይህን ይመስላል። በመጨረሻ አካውንቴን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ደግሞ ላይክ አድርጉ። እስከዛው ድረስ ግን ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። ይመቻችሁ።